ሰላም ጤና ይስጥልኝ የፍሪ ፕሬስ ቻናል ተመልካቾቻችን እንደምን አላችሁ? ከወልቃይት ጠገዴ ጠለምት የአማራ ማንነት አስመላሽ ኮሚቴ በሰሜን አሜሪካ ኮሎምበስ ኦሃዮ የተሰጠ የአቋም መግለጫ አለ እንደሚከተለው እናቀርባለን። እንደሚታወቀው የወልቃይት ጠገዴ ጠለምት የአማራ ሕዝብ ትግል የጀመረው የትግራይ ወራሪ ኃይሎች ተከዘኝ ተሻግረው ወልቃይትን ከተቆጣጠሩበት ከ1972 ዓመተ ምህረት ሲሆን ዋናው የህዝብ ጥያቄም እኛ የሰሜን በጌ ምድር አማራ ጎንደሬዎች እንጂ ትግሬ አይደለንም የሚል መሰረታዊ የማንነት ጥያቄ አንግቦ ነበር። ይህ የማንነት ጥያቄ በመነሳቱም ለአራት አስርት ዓመታት ከባርነት ባልተናነሰ አገዛዝ ስር ወድቆ ሲጨፈጨፍ ቆይቷል። ሌላው የአማራ ወገኑም ከጎኑ በመቆም ወልቃይት ብረሳሽ ቀኝ ተርሳኝ የሚል መፈክር አንግቦ በመታገል ብዙ ወጣቶች ውድ ህይወታቸውን ገብረውበታል። ሆኖም ለውጥ ተደርጓል በተባለባቸው ባለፉት 5 ዓመታት ህዝቡ ራሱን በራሱ እያስተዳደረ ነው ቢባልም ግን ለአመታት ሲታገልለት የቆየው የወልቃይት ጠገዴ የአማራ ማንነት ጥያቄ አሁንም ህጋዊ ምላሽ አላገኘም። ሀገር ቤት ያለው ህዝብ የወከለው የወልቃይት ጠገዴ አማራ ማንነት አስመላሽ ኮሚቴም የተቋቋመው እየሰራ የመጣው ይህንን አንድና መሰረታዊ የሆነ የወልቃይት ጠገዴ ህዝብ የማንነት ጥያቄ በህጋዊ መንገድ ለማስመለስ በመሆኑ አማራዊ ማንነቱ የፖለቲካ ውሳኔ እንዲሰጠው አበክሮ በመጠበቅ ላይ ይገኛል። ሆኖም ግን መንግስት ይህንን የአመታት የወልቃይት ጠገዴ ጠለምት ህዝብ የአማራ ማንነት ጥያቄ ፖለቲካዊ ምላሽ ከመስጠት ይልቅ ባለፉት 5 ዓመታት የተከለከለው የበጀትና የምርጫ የጥገና ለውጦች በማቅረብ እየገደሉን ገብተው እየገደሉን ለወጡት ጠላቶቻችን በተፈናቃይ ስም ለመመለስ መመሪያ አውርዶ ተግባራዊ ለማድረግ በመንቀሳቀስ ላይ ይገኛል። የህዝቡን ውክልና ይዞ ላለፉት የትግል አመታት የማንነት ጥያቄውን አንግቦ ብዙ አስተዋጽኦ ያደረገው አገር ቤት ያለው ዋናው ኮሚቴም የታገለለትን የማንነት ጥያቄ ህጋዊ ምላሽ ሲያገኝ ይህንኑ በመንግስት የወረደው በተፈናቃይ ስም ወራሪ ሰፋሪዎችን የመመለስ እቅድ ተቀብለው ተግባራዊ ለማድረግ ወይም ለማስፈጸም መስማማታቸውን በሶሻል ሚዲያ ቀርበው መግለጫ ሲሰጡ በማየታችንና በመስማታችን በጣም አዝነናል። ይህ ሲደረግ የትግሉ ባለቤት የሆነው ሰፊው የወልቃይት ጠገዴ ህዝብ ሐሳቡ መሬት ላይ ወርዶለት በግልጽ ውይይት አድርጎ ውሳኔ ባልሰጠበት ሁኔታና ትግሉ የሚመለከታቸው ባለፉት የትግል አመታት በውጭም በውስጥም ሆነው ሲታገሉና አስተዋጽኦ ሲያደርጉ የቆዩ ተቋማትና የአካባቢው ተወላጆች ስለ ውሳኔው ምንም አይነት ማብራሪያ ባልተሰጠበት ሁኔታ በተወሰኑ የአካባቢው በተቋቋመ የመንግስት መዋቅር ያስተዳደር ስልጣን የተሰጣቸው አካላት ስምምነት የተደረገ በመሆኑና እቅዱ ወደ ተግባራዊነት ሲገባም ለወልቃይት ጠገዴ ህዝብ የወደፊት ዕጣ ፈንታና የትግሉ ባለቤት ለሆነው ለሰፊው የአማራ ህዝብ ያለንን ታሪካዊ አንድነት በማሻከር የሚያመጣው ችግር በጣም አሳስቦናል። በመሆኑም በአሁኑ ወቅት በወልቃይት ጠገዴ እየተደረገ ያለው የትነግ ወያኔ ስውር እጅ ያለበት አደገኛ ፖለቲካና በስመ በጀትና ምርጫ ወራሪዎችን ለመመለስ እየተደረገ ያለው ሴራ በመቃወም የሚከተሉትን የአቋም መግለጫዎች ለማውጣት ተገደናል። አንደኛ፣ ለአመታት እየተጓተተ የመጣው የወልቃይት ጠገዴ ህዝብ የአማራ የማንነት ጥያቄያችን መንግስት የፖለቲካ ውሳኔ ሰጥቶ ህዝቡ የአማራ ማንነቱ ሳይረጋገጥለት በተፈናቃይ ስም ወራሪዎችን መልሶ ለማስፈር በመንግስትና በአካባቢው አስተዳዳሪዎች እየተደረገ ያለው እንቅስቃሴን አጥብቀን እንቃወማለን። ህዝቡም ያለ ፍቃዱና ያለ ውሳኔው እየተደረገው ላለው የሴራ ፖለቲካ በግልጽ እንዲቃወም እንጠይቃለን። ሁለተኛ፣ የማንነት ኮሚቴው እስካለፉት ጥቂት አመታት ድረስ ህዝቡ የሰጠውን ኃላፊነትና የህዝቡም አቋም በመከተል በሚገባ እየሰራ የመጣ መሆኑ የማይካድ ቢሆንም የኮሚቴው አመራሮች በመንግስት መዋቅር በመግባታቸውና በመንግስት የሚወርድላቸው መመሪያ ለማስፈጸም ሲባል እንደ ማንነት ኮሚቴ ተንቀሳቅሰው በመንግስት በኩል የማንነት ጥያቄውን ላለማስመለስ እየተደረጉ ያሉትን እንቅስቃሴዎች ማጋለጥና ህዝቡ እንዲታገልላቸው ማድረግ አልቻለም። ስለዚህ በፊት እንደነበረው የወልቃይት ጠገዴ የሚወክል ህዝቡን የሚያነቃ የሚያደራጅ በአጠቃላይ የህዝቡን ፍላጎት የሚያዳምጥ ከፖለቲካና ከመንግስት ተጽዕኖ ነፃ የሆነ የማንነት አስመላሽ ኮሚቴ ራሱን ችሎ መቆም ይኖርበታል ብለን እናምናለን። ስለሆነም ወጣቱም ሆነ በአጠቃላይ ህዝቡ ይህንን አካል እንዲዋቀር አጥብቆ እንዲጠይቅና ትግሉን እንዲቀጥል እንጠይቃለን። ታሪካዊው የአማራ ማንነታችን ፖለቲካዊ ውሳኔ እንጂ ከወራሪዎቻችን ጋር ሆነን የምንሰጠው ድምጽ ውሳኔ የለም። መንግስት እውነቱን ስቶ ወራሪዎችን ለማስደሰት የወልቃይት ጠገዴ ህዝብ እንደገና ለማስወረር ሌላ እልቂት እንዲፈጸምበት እያደረገ ያለውን እንቅስቃሴ አጥብቀን እንቃወማለን። እንደሚታወቀው የወልቃይት ጠገዴ ህዝብ ያለ በጀት ለ5 ዓመታት ሲታገል የቆየ ነው። ጥያቄውም ሆነ ምርጫው አንድ ብቻ ነው፣ እርሱም የአማራ ማንነቱ ነው።
አሁን እየተደረገ ያለው ግን በበጀትና በምርጫ ሰበብ ህዝቡ ሌሎች አማራጮችን እንዲቀበል ግፊት እየተደረገ መሆኑን አይተናል። ህዝባችን መብቱ ተከብሮለት አማራዊ ማንነቱ ታምኖለት በጀትም ሆነ ምርጫ ማካሄድ በአማራ ክልል ስር ሆኖ መደረግ አለበት ብለን እናምናለን። ከዚህ ውጭ የሆኑ አማራጮች ግን አሳውን ከባህሩ የማውጣት ሴራዎች መሆናቸውን ህዝባችን እንዲያውቅና እንዲታገላቸው አጥብቀን እንጠይቃለን ብለዋል የወልቃይት ጠገዴ ጠለምት የአማራ ማንነት አስመላሽ ኮሚቴ በሰሜን አሜሪካ ኮሎምበስ ኦሃዮ ለፍሪ ፕሬስ በላኩት መግለጫ።